ይቅርታ ልጅቷን አንደኛ ነገር ሄዶ ማስመርመር፣ ሁለተኛ ነገር ሆዷን በትክክል አሁን ልንሳፈር ስንል እቃ ልብስ ምናምን ሲሞላብን ልብስ እንጠቀጥቃለን አይደል? በአሁን ሰዓት ቴክኖሎጂ ስለተጠቀቀ ልጅቷ የተጠቀመችው ነገር ካለ፣ ሶስተኛው ነገር የሰፈሯ ልጆችን እንዳለ ጥርግርግ አድርጎ ማጣራት፣ በሲቪል ሁሉንም ይዞ ማጣራት። 6 ወር ሙሉ አርግዤ እንዴት ነው ልሳኔ የሚቆለፈው? ሁለተኛ ነገር ደግሞ እናትና አባት የላትም። ከማን የተረገዘው ልጁ ማን ነው? እንዴት ሆነ? ሲቀጥል ደግሞ ቡታጀራ ላይ ምን ያለው ሆቴል የደህንነት ካሜራ የለውም። ሄዶ ካሜራ ማስፈተሽ መቼም በአሁኑ ሰዓት አይደለም ሆቴል የሚያህል ነገር፣ ተራ የሆነ ነገር ኮንዶሚኒየም ቤት ካሜራ አለ። ይህንን ብቻ እንዲያስፈትሹ ነው የምፈልገው። እኔ ላይሚ አይደለም እኔ ለራሴ ያስፈራኝ ምንድን ነው? ምንም ብንደይ ምንም ብንሆን ምንም የሆነ ነገር ብንኖር እንዴ አብዬ በየቦታው መታወቂያ ሲቀይርና ሽፍታ ሲሰበስብ በየቦታ የደህንነት ካሜራ በየሆቴሉ ካልተደረገማ ኢትዮጵያ አይደለችም። ሆቴል ያደሩበት ሆቴል ነው፣ ጫካ ስር ነው፣ እናቷ ቤት ነው፣ ልጁ የተረገዘው ቤት ነው። ይህንን ቀስ ብሎ አረጋግቶ ለቡቡማ ይህንን ለብሩክ ነው ቀስ ብሎ ማናገር። እኔ እውነት መብርሃን በምታውቀው አይምሮዬ ሊቀበሉ አልችልም። አንደኛው ነገር አይዶን ነው ልጆች ናቸው ገና አንደኛ ነገር እኛ ልጅቷን አናቃትም። ከዚህ በፊት ሀይሚና ብሩኬ 2 ዓመት ሙሉ መታ በጠበጠችኝ ምናምን በፎቶም አናቃትም። እችን ልጅ እንድናቅ ያደረገው ማነው? ብሩኬ ነው። ብሩክን እናምነዋለን ዛሬም ነገም። ብሩክም አያደርግም ብለን እኛ እየተከራከርን ነው። እሱ ደግሞ ከ6 ወር በፊት አንድ ቀን አግኝቻታለሁ የኔ ልጅ ካልሆነ ዲኤንኤ ተመርምሮ እሱም እንትን ይላል ይዝታል እንደተገናኘ እሱን የሚያወራው። እኛ ደግሞ በፍጹም አያደርግም። እኔ ዛሬም ነገም ብሩኬ አያደርግም። ይሄን ነገር ብሩኬ እንደ ቀልድ ፕራንክ እያደረገ ነው ይመስለኝ። ከልጅቷ ይልቅ ብሩክን ነው መጠየቅ ያለባችሁ ማለት ነው። ልጅቷ እርጉዝ አይደለችም፣ ልትሆንም አትችልም። እኔ ውስጤ ጠላት ናቸው። ጠላት ናቸው ቡታጅራዎች። ደግሞ ከልጅቷ ጋር ያገናኛት እንትና ነው ማርክ ነው አይደል? እንዳየነው ሆነ ማርክ አለ። የዛ ቦታ ላይ ማርክን አግኝቶ ማርክ ነው ልጅቷ ማነጋገር ያለበት። ግን እኔም ፈለው ሆቴሉ ላይ የደህንነት ካሜራ ካለ ሄዶ ማስፈተሽ። ልጅቷ የትኛው ሆቴል ነው ሳይባል ፎከስ ልጅቷ ላይ ሳይሆን፣ አንደኛ ሀይሚቲ ወደ ራሷ ተረጋጋ። ወደ ራሷ ተረጋግታ በስነ ስርዓት ብሩክን ነው መጠየቅ። ልጅቷን ማሳደድ ሳይሆን ብሩክን ነው መጠየቅ ያለብን ሁላችንም። ሪሊዮን ነው አታ ከካሜራ ጀርባ እኛ የምናውቀው ብሩክን ነው። ለምን እዚህ ጋር እየተጎዳች ያለችው ብሩክ አይደለም እየተጎዳ ያለው። ለምን ብሩኬ ቻው ብሎ ነው ቡታጅራ ሄደው የሄደበትን ራሱ እሷ ጋር ሊሄድ ነው ብሎ ማስፈቀድ ያለበት ማን ነው? ሀይሚን ነበር። እዚህ ጋር እኔ ብሩክ ጥላቸው የለኝም፣ በጣም ነው ማከብረው። ይሄን ነገር ብሩኬ አያደርገውም። ግን እንደ እውነት እንኳን ከታሰበ ብሩኬ አንደኛ ሀይሚዬ ማከር ነበረበት። ሌላው ደግሞ ሲቀያየሙ እሷን ትቷት መሄድ የለበትም ሀይሚዬ። ሲቀጥል ደግሞ እውነተኛ ታሪክ ቢሆን እነዛ ኦዲየንሶች ለድራማ ስደነግጥ መጀመሪያው ላይ ድራማ ተብሎ እየተነገረን ምን ደነግጥ ሀይሚዬ ስታለቅስ ስትሳቀቅ ምን ደነግጥ። እንዴት ነው ካሜራ ደቅ ነው እንዲህ እየተንፈቀፈቀች አንዴ ሀብ አንዴ ሁሉም እየተነሱ አልነቃችም። እንዴት ቢያስቡ ነው? እንዴት ነው በእሷ ላይ እንዲህ ድራማ የሚሰሩት? ዶላር እንኮ ቀሪ ነው፣ ሪሊውን ነው እዚህ ጋር ኦፕ ማድረገው። ለምን ድራማ ካልሆነ ካሜራ አያስፈልገውም እኮ። በጣም ነውር ነው እኮ። ብሩኬ ቤኪ ምንድን ነው ያለው? ልጁን አምኗል ብሏል። ማን ያለው? ቤኪ። ይሄ ነገር እኮ ነውር ነው። አሁን ለምሳሌ ሴቷ ቤተሰብ የላትም ወይ? ሴቷን ለምን ይጠይቃል? ሴቷ አንደኛዋን ዘልዛላና ቤተሰብ ይኑራት አይኑራት እኛ አናቃትም እኮ። ብሩኬ ግን እንዴት ነው? ወንድሞቹስ ማዘርስ እንዴት ዝም አሉ? ልጅነት የሚባል ደግሞ ልጅነት የለም። አንድ ሴት እየተላፉ እየተጫወቱ ልጅነት የለም። እና እዚህ ጋር አንደኛ ነገር ቢግ ሪስፔክት ለሴት ልጅ ምንድነው ተግባር ነው የምንፈልገው። እወድሻለሁ፣ አፈቅርሻለሁ፣ ሞትኩልሽ፣ ተቀበርኩልሽማ ማንም ወንድ ይላል። ግን ሀይሚዬን በሴትነቷ ማስከበር ያለበት ብሩኬ ነው። ወደዳችሁም ጠላችሁም ነገ ሀይሚና ብሩኬ አንድ ናቸው። ፈጣሪን ያገናኛቸው። ግን እንደዚህ ድራማ አያደርግም እያለን እሱ እንዳደረገ ነው የሚሆነው። ቢግ ሚስቴክ አላደረገም። አሁንም እኮ ፕራንክ ነው። ሰው ለማሳመን የሚያደርገው ጥረት ነው የብሩኬ።
መቼኛ ብሩክ ግራ ነሳ እናሳልን መቼ ብሩክ ያረጋል ነኝና እኛ ወሬ ነው ያወራና አስተያየት ነው የሰጠነው። ደነዞች እኮ እኔ የምልሽ አይገባሽም። ቢሆን 6 ወር ሙሉ ምን ዘጋት? ምን ልሳኗን ቆልፋት? አሁን ሽማግሌ ልልክ ነው ብላ የተነሳችበት እሷ እኮ አሁን ዛሬ ስትጠይቅ ምን እንደያለችው በቃ አይሚን አውጥታ ከቡቡ ህይወት እኔ እናንተ ትዳር መስርተን አንድ ላይ ልጃችንን እናሳ ቡታጀራ ወንድ ጠፋ እንዲ ያገባ የገባ ወንድ ላይ ተሞርዷል። ልጅቷ ማንነቷን አናቃትም። ዘልዛላ ናት። ሆቴል ትስራ የት እናቃታለን? አናቃትም ስለ ልጅቷ። ከ6 ወር በኋላ አሁን የመጣችበት ምክንያት ለምንድን ነው? እኛ ድሪ የምናርግኛ እኮ ይሄን ያክል ሽንት ቤት አጣዩ ነው ጭንቅላታችን ይሰራል። ዛሬ ለምን መጣች ልጅቷ? ብሩኬ ከቡታጅራ ከአዲስ አበባ ቡታጅራ ሄደ። ስለዚህ ዛሬ መጠየቅ ያለበት ማን ነው? ከልጅቷ ይልቅ ብሩኬ ነው። ልጅቷን አናቃትም። ጎዳና ላይ ትደግ የትን ትደግ የማን ልጅ እንደሆነች አናቅም። እዚህ ጋር ምንድን ነው ተጠያቂ? እንደው ለምን በብሩኬና በልጅቷ መሀል ያለው አንድ አላህ ሱብሃነሁ ወተዓላ ነው። እኛ ብሩኬ አያደርግም ግን እንደ ድራማው ትምህርት ሰጪ ነው። ሆኖም ግን እዚህ ጋር መጠየቅ ያለ እንዴት 2 ዓመት ሙሉ የት ነበረች? እውነት ፍቅረኛ ከሆነች 2 ዓመት ሙሉ የት ነበረች? አንድ ሁለተኛ ነገር ደግሞ አንድ ሰው ፍቅረኛው መስት ሁሉ ነገር ዲስከስ ማድረግ አለበት፣ መነጋገር አለበት። ብሩኬ ከሀይሚቲ ጋር መነጋገር አለበት። ሶስተኛ ደግሞ ይሄ ነገር ጭራሹ ነው ብሩኬ ሀይሚዬን ፕራንክ እያደረገ ነው የሚመስለኝ። ዛሬው ላይ ባለው ነገር በጣም ሁላችንም ልባችን ተሰብሯል። ብሩኬ ፕራንክ እያደረገ ከሆነ በጣም ሮንግ ነው ብሩኬ እየሰራክ ያለከው። ዛሬ ላይ ሀይሚዬ ከአንተ የምትፈልገው ምንድን ነው? ዝም በይ ተረጋግተን እንነጋገራለን ሲሆን እሷ የተኛችበት የምታለቅስበት ምክንያት ይሄ ነገር እውነት ከሆነ እንኳን ሀይሚዬ እኔ ህልም ነው የሚመስለኝ፣ ግን አታደርገውም። እኔ አሁን ብሩኬ አያደርገውም ውሸት ነው ብዬ ራሴን አሳምኜ ነው። እንደ ሀይሚዬ እውነት ነው ብለን ካሰብን በጣም ይከብዳል። እና ለማንኛውም ውዶች ስራ ነው፣ እሺ ስራ ነው። ብሩኬ ፕራንክ እያደረጋት ነው። ሁላችንም በውስጣችን የሆነ ነገር ልጁ እኔ ቢያደርግ ራሱ እኮ ቢያደርግ ማስጠቆር ሳይሆን ቢያደርግ ወንድ ልጅ ውጪ በእናትሽ ባንቺ የተነሳ ነው እንዲሆነችው ውጪ ብሎ ማስወጣት የነበረበት ሚፍታ ነበረ። እውነት ቢሆን የሚወዳት አይሚን ከሆነ እየተናገረ እንደውም ልንገራችሁ አንዳንድ ጓደኛ እየመሰለ አሳልፈው እንደሚሸጣችሁ ውዶች ተደማመጡ። ድራማ መሆኑ የሚያስታውቀው እኮ እች እርጉዟ ሐኪም ቤት መሄድ የለባትም። ሲጀመር እንደዚህ አይነት ነውር እንደዚህ አይነት መጥፎ ነገር ለእናታችን ለሞሽ ለናሀብ ለታላቅ ተብሎ ሚዲያ ላይ እንደዚህ አይነት ዲስከስ አይደረግም። ግን የቡታጅራ ሰው መጀመሪያ ከቤተሰብ ዶላር ነው የሚያስቀድሙት፣ ክብር ለዶላር ከዛ ለፋሚሊ ነው። እኔ ዛሬ የተረዳሁት ማለት ነው። ለምን ሀይሚዬ እንደዚህ እያለቀሰች ራሱ እንዴት ነው ቪዲዮ የሚቀረጸው? እንዴት? ስለዚህ እኔ አይም ሶሪ፣ እኔ በጣም ነው ያዘንኩት። እዚህ ጋር ደግሞ ብሩክና ሀይሚ መቼም ቢሆኑ አይለያዩም። ይሄ ታወቀ ነው። አንዳንድ እህቶች ማለት ነው እኔ የምታዳምጡ ግን እንደ ቪዲዮ ነው። እኛ እኮ ብሩኬ አያደርግም ነው የምለው። እኔ በበኩሌ ብሩኬ ኔቨር አያደርግም፣ ፕራንክ ነው ብሩኬ አያደርግም። ብሩክን ፕራንክ እያደረጋት ነው ሀይሚዬን ነው የምለው። እንደዚህ አይነት ነገር ማስረገዝ ድረስ አይደርስም፣ በፍጹም አያደርግም። እሱ ደግሞ እንዳረገ ነው የሚሆነው። እኛ ደግሞ አላረክም ነው የምንለው። እኛ ጨዋ ነው የምናደርገው። ስለዚህ ቴንኬሩ ነው። እዚህ ጋር እኔ ብሩክን ጠልቻ አይደለም፣ ግን አንዳንዴ የሀይሚ ማልቀስ ሁላችንንም ረብሾናል። 4 ነጥብ እነሱ አካባቢ ያለው ማለት ነው። በቃ ሁሉም አጨብጫቢ፣ ሁሉም ለራሳችሁ ጥቅም ነው። እግዚአብሔርን በደንብ አይታችሁ። ብሩኬ ምንም ጓደኛ የለውም ሲጀመር፣ ሁሉም ውሸታም ናቸው። ሁሉም የአንድ ፍሬ ልጅ በማርያም ምን አደረገ ብሎ ሲጀመር ማለት ነው። ሲጀመር ምን መሰላችሁ? ይሄ ነገር ልጅቷ አሁን ትላንት የለበሰችና ዛሬ የለበሰችው አይታችኋል። ምንም ነገር የለም እኮ ግን አካባቢ ያለው ግን ማለት ነው አስመሳይ፣ ማርያምን አስመሳይ፣ ትክክለኛ ነገር አያወሩም እኮ። አሁን እንትና ሚፍታንና ፍፄን ካያችሁ ፍፄ ፊቱን እንዲህ እያንቀሳቀሰ አይታችሁ እስኪ ቪዲዮን በደንብ። ሰው ማንም የለም። ከማን ጀምር? ትልቁ ዳቦ ሊጦና ከሀብ ርዕስ እያየን እንጀምር። ከቤኪ እያንዳንዱ ማለት ነው በሀይሚዬን የቸበቸቡት 4 ነጥብ። ክብርና ክብርን የማቀው ራሱን ሲያስከብር ነው። ሲጀመር እንደዚህ እያለቀሰች የኛን ለማስጨነቅ ቪዲዮ ለቀቁ ለምን አስፈለገ? ህዝቡ ለሀይሚ ያለውን ፍቅር ስለሚያውቁ ነው። ስለዚህ ይሄም ድራማም ሆነ እውነትም ሆነ መጠየቅ ያለበት ማን ነው? ልጅቷ ሳትሆን እንደው ፈርስ ብሩኬ ነው። ልጅቷን አናቃትም። ቤተሰብ ይኑራት ከየት ትምጣ አናቃትም።
ከሸገር ቡታጅራ ሄደው ቤት ብሩኬ ነው። በቃ 4 ነጥብ። እንደ ድራማው አስተያየት ከሰጠ ማለት ነው። ፕራንክ ነው አትበይ ዘርዬ፣ ፕራንክ አትበይ ካላችሁኝ ደግሞ እህቶቼ ማለት ነው። በዚህ አጋጣሚ እነ ቅዱስ እናንተም ፕራንክ ነው ካላልን እውነተኛ ነው ካልን እኮ ብሩኬ ያረገ ብለን የምናወራው ኔቨር፣ ብሩኬ አላረገም። ይሄ ህዝብን ለማስጨነቅ ነው እና በሀይሚዬ ለመነገድ 4 ነጥብ። ደግሞ ጨርቅ ነው ወጥታ ይመጣችሁ። ጨርቅ ነው የለበሰችው። እመቤቴ ሆቴል እንትን ይባል ሆቴል እንደዚህ ይባል ሆቴል እንደዚህ ይሁን የምትሉ ሆቴሎች አሁን መታየት ይችላል። ከ6 ወር በፊት